ምን ጦርነት? ዋ እና እዚያ ድረስ ምን አካሄደ? እዚሁ ለምን አንጀምር? ታጣፊ ለሀገር ኢትዮጵያ ለእምዬ ላደግንባት ሀገር ትሞታለህ አትሞትም? ኧረ አልሞትም። ሙሌ ሆያ ሆዬ በዋትስአፕ ልኬልሃለሁ ብሬን በቴሌብር እዚህ ጋር መስሏል። እውነቱን ለመናገር ጸጉሩም ከተቆረጠ ቪዲዮ ሲደጋገም ያምናሉ ብለህ አስበህ ነው? ድጋሚ እንዳታለቅሽ ዝም ብለሽ ንገሪን። ያለዋት እኔ ብቻ ነኝ። ዩቲዩብ ቻናሏ ገንዘብ እንዲሰራ የሚያስፈልገውን መስፈርት በአንድ አመት ውስጥ ማሟላት ያለባትን በአንድ ሰዓት ውስጥ ብቻ አሟላች። ሰላም እንዴት ናችሁ የጽናት ቲቪ ቤተሰቦች? ዛሬም በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ይህ ጽናት ቲቪ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። መወያየት ባለበት ሐሳብና ቪዲዮዎች ላይ እስከ ጥግ እንወያይባቸዋለን። ታዲያ እናንተም ቪዲዮ ከመጀመሩ በፊት ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንዲሁም ደግሞ የጽናት ቲቪ ቤተሰብ የሆናችሁ ቪዲዮ ለሌላ ሰው እንዲዳረስ በየዕለቱ የምንሰራቸው ቪዲዮዎች ለሌላ ሰው እንዲዳረስ ላይክ ማድረጋችሁ ሼር ማድረጋችሁ እንዳይረሳ። ወደ ቪዲዮ። የትዳር ቀን ሲደመር የሴቶች ቀን በኃይሉ ገብረ እግዚአብሔር ጸሐፊው ነው። በአንዲት በታደለች ጎጆ ውስጥ አፈር ስሆን ይችን በቃ እባክሽ ስሞትልህ ማሪ ይችን ግን በእናትሽ ትንሽ ቀነስ አድርጊው። ባሏ ከሥራ ወደ ቤቱ እስኪመጣ ድረስ ቀኑን ሙሉ አጫዋቿ እህል ነው። የቀኑን ሙሉ አጫዋቿን የሚያክል ጉርሻ ጠቅልላ ወደ ባሏ አፍ ሰደደችው። ኧረ ጉድ ነው! አጃፌን ልትቀጂው ነው እንዴ? ባክ ፍቅርና ጉርሻ ሲያስጨንቅ ይባል የለ እንዴ? እኔ ምን አገባኝ ነገሩ። አጸፋውን ከቻልሽው ቻለውን ያህል አፉን አስፍቶ ጠበቃት። አጎረሰችው። ቀጣዩ የማጉረስ ተራ እርሱ ነው። የእጁን ጣት ወጥሮ መመገቢያ ሳህኑ ላይ ያለውን ምግብ መጠቅለል ያዘ። እንዴ እሱ ሁሉ ለእኔ እንዳይሆን አትቀልጅማ በየዣዣዣዣ። ኧረ እባክህ እንዳትገለኝ። ፍቅርና ጉርሻ ማለት ይሄ። ኧረ እባክህ እንደ ወገኛ። ካፏ የተረፈውን ጉርሻ በእጇ ተቀበለች። ፓርት 2 ይቀጥላል። እንቀጥላለን። እኛም በሚቀጥለው ቪዲዮ ፓርት 2 ይዤላችሁ እመጣለሁ። ከወደዳችሁ እናንተም ፓርት 2 እያላችሁ ኮሜንት አድርጉልኝ። ቁማት ቁም። ምንድነው አረማመድ? ምን ሆነ? ሰልፍ ተምራል እንዴ? ጉዳይ ያለ ተኛ ጋር ታለ መናገር ነው። ያ መኪና ይታያል። ለግዳጅ እንፈልጋለን። ግባ። ግዳጅ ለምን የምናደርግ? ከጠላት ጋር እየገጠምን ነው። ምን ጦርነት? ዋ እና እዚያ ድረስ ምን አካሄደ? እዚሁ ለምን አንጀምር? ታጣፊ አሁን እኮ የሳትኩት ነው የሚመስለው አላለም? ይሄ ቪዲዮ ስንቴ እንዳየው እግዚአብሔር እንዴት እያዝናናኝ እንደሆነ ማለት ነገሩ በውዴታ ነው መሆን የነበረበት ማለት መደረግ ያለበትን በውዴታ ነው በፍላጎት ነው አይደል መሆን ያለበት። እና ደግሞ ሰሞኑ የሚሆነውና የሚወራውን ነገር እየሰማን ነውና እንደዚህ አይነት አቋምና እንደዚህ አይነት ሰው ብንሆን ማለት ነው ሁሉም ነገር ሰላም ይሆን ነበር። ለሀገርህ ኢትዮጵያ ትሞታለህ ወይ? መዋጋት መሞት ትሞታለህ ወይ? ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ እኔ አልሞትም። ለአሜሪካ ቢሆን እሞታለሁ። ምን አለ የተመቻቸ ነገር ለወጣቱ። አሁንም እኮ አለ ነው ይባልም እንደሞትን ቁጠሪውና ያው ሁለቴ እሞት። ለሀገሬ ድብ ነው እሞታለሁ። እንዴት ነው ማለት? እርግጠኛ ነህ? አዎ በደንብ ለሀገሬ እኔ ካልሞትኩኝ ብራዘሬ። ለኢትዮጵያ ትሞታለህ? አምሾር ምን ጥያቄ ነው አንተ? ለኢትዮጵያ ለሀገርህ ትሞታለህ ወይ? እንዴት አልሞትም? ምን ማለት ነው? ምን መሆናችሁ ነው እናንተ? አዲ ለሀገሬ እሞታለሁ በስነ ስርዓት። ይሄ ከባድ ጥያቄ ነው። እሞታለሁ በሚሉ ይያዝ። ለሀገር ኢትዮጵያ ለእምዬ ላደግንባት ሀገር ትሞታለህ አትሞትም? ኧረ አልሞትም። ለምን? ብዙ ነገር ያስፈልገናል ለመሞት መደረግ አለበት። እለያለሁ ባንድ ጌታ ይኸው። በነገራችን ላይ መጀመሪያ ላይ የነበረው ልጅና አሁን መጨረሻ ላይ የተመለከታችሁት በተለይ ደግሞ የመጀመሪያው ልጅ በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ ሆኗል። በጣም ብዙ ሜሞች ተሰርተዋል። በጣም ብዙ ሰዎች በሐሳቡ ተስማምተዋል። በጣም ብዙ ላይኮች አሉት። እጅግ በጣም በርካታ ሰዎች ኮሜንት አድርገውበታል በሐሳቡ። እንደኔ እኩል ነው ሰፈር እያደረገን ያለ ነው በእንደዚህ አይነት ጉዳይ ላይ ማለት እኩል ነው
ሁላችንም እንደዚህ አይነት የገፈቱ ቀማሽ የሆነው ነገር ግን እንደኔ በኔ ሐሳብ ማለት ነው እኔ እናንተን ባላቅም በኔ ሐሳብ ሀገርና መንግስትን ብንለይ መንግስታት ይቀያየራሉ ሀገር ግን ሀገር ናትና ሀገርና መንግስትን ብንለይ ባይ ነኝ ይህ የኔ ሐሳብ ነው እናንተ ደግሞ ሐሳባችሁን ኮሜንት አድርጉልኝ የነዚህንስ ሐሳብ እንዴት ትመለከታላችሁ እናንተስ ለሀገራችሁ ትሞታላችሁ ሐሳባችሁን ኮሜንት አድርጉልኝ እሽንደናው መንሼ ከፈቱ ጋሼ እሽንደናው መንሼ ከፈቱ ጋሼ እሽንደናው ማዘር ከፈቱ በር እሽንደናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻዎቼ እችዚያ ማሽዶ አቸንድ ልጅ እችዚ ማዶ አቸንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ መቼንሽ ፋዘር ምን ሆኖ ነው እንዴ ምንድነው እንዴ ይቀልዳሉ እንዴ ፋዘር ይሄን ያልሳ ስንጨፍር ምን አስበው ነው ከሌሎት ከኛ ጋር ወጣ አይጨፍሩም እንዴ እዚህ ምን ይሰራሉ እኮ ድሮ ልጅ ጭራሽ ስድብ ምርቃትም የለም ጭራሽ ምርቃት ፈልገው ነው እስታይል ያዘ አሽመት እስከ አሽመት ድሽገምና አሽመት ድሽገምና በላይ ፍረስቦት ድሽገምና ይሄ ቤት ድሽገምና የዘንድሮን ቡዬ እንዴት ተመለከታችሁት? እንኳን አደረሳችሁ ለቡዬ በዓል። ግን እንዴት አያችሁት? ትውስታችንን ይቀሰቅሰዋል፣ ቀስቅሶባችኋል፣ ትውስታችሁን የቀሰቀሰባችሁ አለ፣ ወደኋላ ተመልሳችሁ ልጅነታችሁን ያመጣባችሁ። እኛ ዘጠናዎቹ በደንብ አድርገን ኤክስፒሪየንስ አድርገነዋል ብዬ አስባለሁ። ግን አሁን በቼና በቼ ተጀምሯል፣ እንዲሁም ደግሞ እንደዚህም ተጀምሯል ቡዬ። አቢ ሆያዬ በዋትስአፕ ልኬልሃለሁ ብሬን በቴሌብር የታባት ማይ አክስቴ ሆያዬ በዋትስአፕ ልኬላቸዋለሁ ብሬን በቴሌብር ሙሌ ሆያዬ በዋትስአፕ ልኬልሃለሁ ብሬን በቴሌብር ሆዬ ሆያ እዚህ ማዶ ጃሪሜ እንዴት ነህ? ደህና ነህ ሆይ? በጣም አመሰግናለሁ። በአባትህ ቴሌብር 500 ብር ልኬልሃለሁ። እሺ ውድድ አደርግሃለሁ። አባትየውን ገባበት። አምስት መቶ ብር ሲገባ አባትየውም ጀመረ እና ሆያዬ እንዲህ ተጀምሯል እያልኳችሁ ነው። እንግዲህ የጊዜው ሁኔታ ነውና እንዴት ነው የምር ቅድም እንዳልኳችሁ የአሁኑን ቡዬ እንዴት ተመለከታችሁት? የአሁኑ እንትን ስሜታችሁን ቀስቅሶባችኋል? ድሮ በእኛ ጊዜ ጅራፍ እናጮህ ነበረ፣ በጣም ይቀወጥ ነበረ ምናምን በጣም ይረበሽ ነበረ። አሁን ግን በጣም ብዙ ተበላሽቷል፣ በብዙ መንገዱ ተበላሽቷል ብዬ አስባለሁ። እስኪ እናንተ ሐሳባችሁን ኮሜንት አድርጉልኝ። ስሜታችሁን ቀስቅሶባችኋል? የአሁኑንስ እንዴት ተመለከታችሁት? ከድሮ ጋር ደግሞ ሲወዳደር እንዴት ነበረ? ሐሳባችሁን ኮሜንት አድርጉልኝ። አንተን እንኳን እግዚአብሔር አተረፈ፣ ለመኪናው እንረባረባለን። ዛሬ ከስምዖን ጋር ተገናኝ ይሄን ልጅ አስታውሳችሁት አይደል? ያለነውና መንገድ ላይ መኪናው የተቃጠለበት የሚለው ነገር ጥያቄ ሆኖባቸዋልና እስኪ የሆነ ነገር በለ። ከቡልቡላ ወደ ኮዬ እየሄድኩኝ ነበረ። ከርቭ ላይ ነበርኩኝ። ዝናብም ጥሎ ስለነበረ መሬቱ እርጥብ ነው እና ፍሬን እያበረርኩኝ ለመዞር ስሞክር መኪናዋ ተንሸራተተችና ከፖሉ ጋር ተጋጨሁኝ። ፖሉንም ጥየዋለሁ። ያኛው ፖል ነው የወደቀው። ከዚያ ከፖሉ ጋር ስጋጭ አቅጣጫ አስቀየረኝና መጥቼ ወደዚህ መጣ። እንዴት ተረፈ ግን? የሱም የእግዚአብሔር ተአምር። ማጥፊያ ነበር ለማጥፋት ምናምን አልሞከራችሁ? ኦፍ ኮርስ ሞክረናል። እንዲሁም የሚያልፉ መኪኖች እያቆሙ የእሳት ማጥፊያቸውን ይዘው እየመጡ ለማጥፋት እየታገልን ነበረ። እሳቱ እየወጣ የነበረው ከውስጥ ስለነበረ እና ደግሞ ኮፈኑን ለመክፈት መጠጋት ስላልቻለ ምንም ማድረግ አልቻለም። እሳቱ እየወጣ ሄደው። ምን ያህል ፈጀበት እንደዚህ ለመሆን? 20 ደቂቃ አልፈጀበትም። በ20 ደቂቃ ውስጥ እሳት አደጋ ደርሶ ነበረ። ነገር ግን ኦልሞስት አልቆ ነበር የደረሱት። ነገ ሰርፕራይዝ ይኖርሃል። ያው ለሱ ነግሬዋለሁ። እናንተ ደግሞ ነገ የምታዩት ይሆናል። መኪናው ኢንሹራንስ እየገባው በ3 ሚሊዮን ብር ግምት ነው። አሁን ግን ስንት ብር እንዳለ ታውቃላችሁ? 3 ሚሊዮን እንኳን ሙሉ ብር የሱ አይደለም፣ ብድር አለበት። ኦልሞስት ከግማሽ ያነሰ ነገር ከቤተሰብ ተበድሮ ነው መኪናው የተገዛውና ከ3 ሚሊዮን ያው ያነሰ ገንዘብ ነው እጁ የሚገባውና መልሶ ዩዝድ መኪና እንኳን እንዲገዛ በተለይ እኛ ዘርፍ ላይ ሜትር ታክሲ ዘርፍ ላይ ያላችሁ እንዲሁም መኪና ላይ የምትሰሩ ድርጅቶች ኮንታክት ብታረጉን ከሱ ጋር አብራችሁ ብትሰሩ እኔ በነፃ ቪዲዮ ለመስራት አጠገባለሁ። ድርጅታችሁንም ጭምር ነው የምታስተዋውቁትና ኮንታክት አድርጉ። ትላችሁ ነገር አለ? አመሰግናለሁ በጣም እናንተ። ዋው በጣም መታገዝ አለበት ብዬ አስባለሁ። ማለት እንደዚህ የሚሰራ ወጣት እንደዚህ የለፋ ያለ ከቤተሰብ ተበድሮ እንደዚህ አይነት ሪስክ ወስዶ በህይወቱ ላይ ከቤተሰብ ጋር ሪስክ ወስዶ እንደዚህ የለፋ ያለ እንደዚህ አይነት ነገር ሲያጋጥም እጅግ በጣም ያሳዝናል። እጅግ በጣም ማለት ነው። ግን
እንኳን ፈጣሪ በሰላም አተረፈው እንጂ አስባችሁታል አመጣጡን ዛብ በዛኛው አስፋልት ተጋጭቶ እዚህ መጥቶ እንደዚህ አይነት አክሲደንት የሚፈጠር ከሆነ ፈጣሪ አትርፎታል ማለት ነውና ፈጣሪ ያው ለመልካም ነው ሁሉንም ነገር የሚያደርገው ለበጎ ነው የሚያደርገውና በጣም መታገዝ አለበት ሞራል መሆን አለባቸው ብዬ አስባለሁ። እስኪ ስሜታችሁን ኮሜንት አድርጉልኝ እንቀጥል። ላሚን ያማል ኢትዮጵያ ውስጥ እንዳለ ስንቶቻችሁ ነው የምታውቁት? አሁን ካጠገቤ እንግዲህ ቁርጥ ላሚን ያማል የሚመስል አንድ ልጅ አግኝቻለሁ። ይህ ልጅ ደግሞ እውነቴን ነው የምላችሁ በቅርቡ ኢንተርናሽናል ይወጣል። ይህ ቪዲዮ ያያችሁት ከሆነ በእርግጠኝነት ቫይራል እየወጣ ነው ያለው ኢትዮጵያ ላይ። ስለዚህ ቀረብ ላድርገውና ላሳያችሁ። እስኪ ተመልከቱት። ኢኩዌፌ ራንጌጥ ሎክ ኤግዛክትሊ እሱን ነው የምትመስለው። አሁን የጎደለው አንዳንድ ነገሮች አሉ። እነሱ ነገሮች እናስተካክላለን። which አሁን ወደ ናቲ ፀጉር ቤት መተናል። ሜን ሲቲ ሳሎን ማለት ነው። ነይ ናቲ እለፍ ደስ ችግር የለም እለፍ ወደ ኤግዛክትሊ ራሱን ነው የሚመስለው። ናቲ ችግር የለውም። yes አሁን የጎደለበት ምንድነው ብለህ ታስባለህ? ከፀጉሩ ማለት ነው ትንሽ ነጣ ማለት ይፈልጋል። ከዛ ይሄ ወፍራም ስለሆነ ያማል ደግሞ ቀጠን ያሉ ስለሆነ ቀጠን አድርገን ወደፊት እናመጣለታለን። ፕላስ ደግሞ ቅንድቡ አሁን ያማል ቅንድቡንም ፏ ብሎ ነው የሚሰራው ሁሌ ማለት ነው። ስለዚህ የተወሰነ ሰፋ እናረግለትና በመላጭ ምናምን ሰፋ አረግለታለሁ። ቴፐሯን ፏ አረግለታለሁ። ከኋላም እንደዛው የታባቱ በቃ ባይዘው ነው የሚቀረው። አላማችን ማለት ነው እሱን ኢንተርናሽናል ማስወጣት ነው። ላሚን ያማልን የሚመስሉ ወጣቶች በጣም ነው ቫይራል የሚወጡት። የአፍሪካዊ ላሚን ያማል አይተዋል። እሱ አሁን በጣም ቫይራል ነው የወጣው ላሚን ያማል ይመስላል ተብሎ። ስለዚህ እሱ አሁን ደግሞ ቀጣይ ነው ብዬ ነው ማምነው እኔ። አለባበሱም እናስተካክልለታለን፣ ፏ ነው የምናደርገው። የሚቀርጻቸው ቪዲዮዎችን በጣም ላግዠሪ ቦታ ላይ ነው የሚሆነው። which is በቃ ላይ ኢኬፎ አይደለም ኢኬፎ አይደለም እሺ። ከዛ ሌላ የምናደርገው ነገር ደግሞ ምንድነው ብሬስ እናሳስርለታለን ጥርሱ ይበልጥ ላሚን ያማል እንዲመስል ማለት ነው። ዝግጁ ነህ? ይህ ቭሎግስ ከመጨረሻው ተከታተሉት። ወንድማችን ኢንተርናሽናል ይወጣል ይመስላል ላሚን ያማልን። እኔ እንጃ። እስኪ ሀሳባችሁን ኮሜንት አድርጉልኝ። እኔ ከፀጉሩ በስተቀር ስሜት አልሰጥ ብሎኛል። እስኪ አንድ ቪዲዮ ልጋብዛችሁ ከዚህ ጋር ተያይዞ ላሚን ያማል እዚህ ጋር መስሏል። እውነቱን ለመናገር ፀጉሩን ከተቆረጠ ቪዲዮ ሲደጋገም ያምናሉ ብለህ አስበህ ነው? ይሄ ነው ያማሉ ወይስ ሌላ የሚሰራ ነገር አለ? አሁን ሰርጀሪም ላሰራው ብትል እኮ ትንሽ ወጪ ያስወጣሃል፣ ቀላ ያለ ነገር ካልፈለግ። ከዚህ ጃኒን ይዘህ መጣ ያማል ነው ብትለኝ አምናለሁ። ይመስላል ይለኛል። ያማ ካሁን መኪና ሸለመን ብለን የምንጠብቀው ሰውዬ በቁሙ አብዶ ነው እንዴ? አንተ የሚነግርህ ሰው የለም? ይሄ ተመሳስሎ አይደለም፣ ተመሳስሎ ነው። ታው መኪና ቻሌንጁ ምን እሱ ነው ደስ የሚለው። ይሄኛው እኔ አልመጣልኝም። አላህ ልጁን ለማገዝ አሪፍ ነው። ልጁ ይታገዝ። እዚህ ጋር እንደውም ፀጉሩን ከተሰራ በኋላ ለሌ ትንሽ መስሎልኛል። ግን እስኪ እናንተ ደግሞ ሀሳባችሁን ኮሜንት አድርጉልኝ። የምር ይመስላል ላሚን ያማልን? ምናልባት እኛ ታይቶን ላይሆን ይችላልና እስኪ እናንተ ደግሞ ሀሳባችሁን ኮሜንት አድርጉልኝ። ድምጿ ናቹራል ነው። ደስ አይልም? ወፈር ብሎ ደስ የሚል ድምፅ የለ? ልበ ብርሃን ናት። በነገራችን ላይ ድምጿ በጣም ፐርፌክት ነው ማለት ለኔ እኔ በጣም ወድጄዋለሁ። ይሄ ብዙ ጊዜ ከአዝማሪዎች ጋር የሚዘፍኑ ሴቶች የሉም የሆነ ወፈር ያለ ድምጽ ያላቸው እንደዛ አይነት ድምጽ አላትና እኔ ተመችቶኛል። እስኪ እናንተ ደግሞ ከ10 ሬት አድርጓት ኮመንት ላይ። ሰሞኑ ማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የነበረችውን ኦፕሲን አብዛኞቻችን እናውቃታለን ብዬ አስባለሁ። የደረሰባትንም ጥቃት ማለት በጣም በርካቶቻችን እጅግ በጣም ተሰምቶን ነበረ። በጣም በርካቶቻችንን በዚህ ጉዳይ ሪያክት ስናደርግ ነበረ። በጣም በርካቶቻችንን በዚህ ጉዳይ እጅግ በጣም አዝነን ነበረ። እንዲሁም ፖሊስም የህግ አካላትም በፍጥነት ነበር የተንቀሳቀሱላት ፍትህ ለሷ ለማሰጠት። እናም ደግሞ በጣም በርካታ ሰዎች ደጋግ ልብ ያላቸውም አሁን ላይ ለሷ እርዳታ እገዛ እያደረጉላት ነው። ምክንያቱም ይሄ ጥቃት የደረሰው ከጎኗ ሰው ስለሌላት፣ በትላንትናው ቪዲዮ ፖስቼ ነበረ ተናግሬያለሁ። ሁሉንም ነገር ከጎኗ ሰው ስላልነበራት፣ ገንዘብ ስላልነበራት እነዚህና እነዚህ የመሳሰሉ ነገሮች ናቸው እሷን ለጥቃት ያጋለጧት፣ እንደዚህ ተዳፍረው እስከ ቤት ድረስ እንዲመጡ ያደረጓት በማለት በጣም በርካቶች ሲረባረቡላት ነበረ። ከነሱ መካከል አንዱ ኑቲ ዳሎል ነው። የዳሎል ኢንተርቴንመንት የዳሎል ገበያና የዳሎል አካዳሚ ባለቤት ኑቲ ዳሎል እስከ ቤታቸው ድረስ በመሄድ ጎብኝቷቸው ነበረ። ቪዲዮውን በጥቂቱ ላስመልክታችሁ። ማልቀስ ምናምን የለብሽም። እኔ እንድታለቅሽም አልመጣሁም፣ ለማዘን አልመጣሁም። ምንድነው ያስለቀሰሽ? ድጋሚ እንዳታለቅሽ ዝም ብለሽ ንገሪን። ያለዋት እኔ ብቻ ነኝ።
ተስፋ ምን ላይ ስለሆነ ደሞ ቆንጂዬ ናት እግዚአብሔር ታደርሺ ለሱ ማሳለፍ እንፈልጋው ስለዚህ የ6 ወር የቤት ኪራይ ነው ይከፍላሉ አሁን እናትሽ ቪዲዮን እንዳታይ ስትፈልግ ነበርና ለምን ይሄንን ለማድረግ አሰብሽ ለምን ቪዲዮን ብታይ ምን ይፈጠራል ብለሽ ሸማግሌ ነው እኔ ታረቀ ያሉኝ እንጂ በህግ ደረጃም በፖሊስ በምንም አይደለም ታታረቀ ተባልኩ ያኔ በእርቅ ጉዳዩ የተፈጸመው በራሷ በማዘር ፍላጎት ነው እኔም ይሄርቅም ስታት ከሆነ ይቅርታ ማን ነው ይቅርታ የምትዩ እንዴ አባቴ ላትም አባቷ እኔ 6 ወር እርጉዝኝ ነው ሞተበት ማይ ያሳልፍልሻለሁ ትለኛለች ብቻ ዳሎል ኢንተርቴይንመንት ላይ ሙሉ ቪዲዮ ተፖስቷል ገብታችሁና ዳሎል ኢንተርቴይንመንት ላይ ማየት ትችላላችሁ ዩቲዩብ ቻናሉ ላይ ገብታችሁ መመልከት ትችላላችሁ በጣም ታሪኳ በጣም ነው የሚያሳዝነው እጅግ በጣም የምትገርም ልጅ ናት እና በብዙ መልኩ ኑቲ ዳሎልም እርዳታ አድርጎላታል ማለትም በጣም ላይፏን በሚቀይር መልኩ እያገዛት ነው የሚገኘው አንድ ከጎኗ ሆኖ ከረዳትም ነገሮች አንዱ ዩቲዩብ ቻናል ከፍቶላት ነበር የዩቲዩብ ቻናሏም እጅግ በጣም በሚያስገርም ሁኔታ 1000 ሰብስክራይብ ሞልቷል ቪዲዮውን ቆይ ላስፈልክታችሁ አረ እናንተስ ትለያላችሁ ኦፕሲ ዩቲዩብ ቻናሏ ገንዘብ እንዲሰራ የሚያስፈልገውን መስፈርት በአንድ አመት ውስጥ ማሟላት ያለባትን በአንድ ሰዓት ውስጥ ብቻ አሟላች ሶ 1000 ሰብስክራይበር ኦሬዲ ደርሳለች ስለዚህ ከዚህ በኋላ ቻናሏ ላይ ቪዲዮ እንለቃለን ሶ ቪዲዮ ለመስራት የሚያስፈልጓትን ኢኩዊፕመንቶች ሁሉንም እኛ ስለምናሟላ ከናንተ የሚጠበቀው ጀስት ቪዲዮ ስትለቅ ማየት ብቻ ነው ወሻወር ነው ቢቀራት ሶ ያንን ወሻወር አሁን ትሞላለች እና አዲስ ቻናል ስለሆነ ዝም ብላችሁ ሰርች ስታደርጉ የተለያዩ የሌላ ሰዎች ሊመጣ ይችላል ስለዚህ ትክክለኛውን ሊንክ እኔ ዲስክሪፕሽን እና ኮሜንት ላይ አስቀምጫለሁ መጨረሻ ላይ ፖስት ያደረኩት ቪዲዮ ስለዚህ እኔ ዩቲዩብ ቻናል ላይ የለቀኩት ቪዲዮ ነበር የሷን ቻናል ፕሮሞት ለማድረግና ገና ቪዲዮ መታየት ሳይጀምር ትንሽ ሰው አይቶት ኢሚዲየትሊ ነው 1000 ሰብስክራይበር የሞላውና በ24 ሰዓት ውስጥ 50000 ሰብስክራይበር እናስገባታለን በእርግጠኝነት እና አሁን ያው ጀስት ቻናሉ መከፈቱና የመጀመሪያ ሰብስክራይበር ማግኘቱ አይደለም ትልቁ በትክክል በእግሯ እስክትቆም ድረስ ደግሞ እኛ ቪዲዮ የሷ ቻናል ላይ እየሰራን እየለቀቅን በደንብ ሰፖርት እናደርጋታለን ከናንተ የሚጠበቀው ማየት ብቻ በቃ ማየት ብቻ የሚጠበቀው እቺ ልጅ በእግሯ ትቆማለች በቋሚነት በየወሩ በዶላር ተከፋይ ትሆናለች ማለት ነው ያንን ደግሞ ከዚህ በፊት ብሩክና ሚኪ የሚባሉ ልጆች ላይ ያደረግነው ነገር ነው ሶ አሁን ደግሞ የሷ ላይ እንደግመዋለን በሰፊው እንዴት አያችሁ እስኪ ሐሳባችሁን ኮሜንት አድርጉልኝ ማለት በነገራችን ላይ ነገር በጣም ቀላል ነገር መስሏችሁ እንዳይታይ እኔ ኦልሞስት 2 አመት ሙሉ ነው ዩቲዩብ ላይ የሞከርኩት ኒች እየቀያየርኩና 1000 ሰብስክራይብ መግባት በጣም ተአምር ነው አሁን ለምሳሌ ይሄን ኒች ከጀመርኩ 3 ወር 4 ወር አልፎኛል ስቲል ነው 156 ሰብስክራይበር ላይ ነኝ ወደ 30 ምናምን ቪዲዮዎችን ነቅቄያለሁ በጣም ብዙ ለፍቼበታለሁ ነገር ግን እስካሁን ድረስ 156 ሰብስክራይበር ላይ ነኝና 1000 ሰብስክራይበር በሰዓታት ውስጥ መሙላት ማለት እጅግ በጣም ተአምር ነው እና እኔ በጣም ደስ ብሎኛል እግዚአብሔር ይመስገን በእናታችሁ እኔንም ሰብስክራይብ አድርጉኝ እንዴ አንተ አዘንኩኝ ያወራው ይሄን ሁሉ እየለፈው ነበር እንዴ ለካ ሰብስክራይብ አድርጉኝ እግዚአብሔር እንዴ ኦ ማይ ጋድ ብቻ ለኦፕሲ የሆነላት ነገር እጅግ በጣም ባለፈው ብያቸዋለሁ ሁሉም ነገር ለበጎ ነውና ከዚህ በኋላ አይተውት በማያውቁት በረከት እንደሚጥለቀለቁ እርግጠኛ ነኝ በጣም ብዙ ሰዎች እየረዷቸው ያገዟቸው ነው ልጅቷን በጣም ጎበዝ ልጅ ናት ተጫዋች ናት ኳስ እግር ኳስ ትሞክራለችና ከዚህ በኋላ ፈጣሪ በደንብ ተመልክቷቸዋል ብዬ አስባለሁ አስቡት የዛሬ 10 ወር የደረሳትን ጥቃት አሁን ፈጣሪ ሰዓትና ጊዜውን ጠብቆ ይሄ የሴቶች ጥቃት ከጥቃት ጋር በተገናኘ በጣም ቫይራል በሚወጣበት ጊዜ በድንገት ቪዲዮ ወጥቶ እንደዚህ ከሆነ ከዚህ በኋላ ደግሞ ፈጣሪ በደንብ አድርጎ ያክማታል ብዬ አስባለሁና እኔ በጣም ደስ ብሎኛል ፈጣሪ ከዚህም በላይ ጨምሮ ያርግላት ለነኑቲም ለሌሎችም ፈጣሪ ጨምሮ ያርግላቸው ሰብስክራይብ አድርጉኝ ሞራሌ ሞታ በቃ እግዚአብሔር ሳላቅ ብዙ አወራው እዛ ጋርና ሞራሌ ከዚህ በኋላ በቃ የመጨረሻችን ይሁንና እስካሁን ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ ሰብስክራይብ ላይክ ሼር ማድረጋችሁ እንዳይረሳ አዲስ ከሆናችሁ በቪዲዮ መጨረሻ ላይ ላይክ እና ሼር እናደርጋለን ብላችሁ ካሰባችሁ ሰብስክራይብ ማድረጋችሁ እንዳይረሳ ላይክ ስታደርጉ ለብዙዎች ስለሚታይ ላይክ ማድረጋችሁ እንዳይረሳ አብራችሁኝ ስለነበራችሁ በድጋሚ እጅግ በጣም አመሰግናለሁ ቸር ቆዩልኝ